ጓደኛዬ ፍቅረኛዬ ነች። ልጁ የኔ እንደሆነ እኔ እርግጠኛ ነኝ። ምናልባት የተፈጠረ ነገር ካለ አላውቅም በመሀላችሁ። የዩ ጓደኛ ስለመሆኑ የእሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝን መረጃዎች ባይ በጣም ደስ ይለኛል። እንግዲህ የምታውቂው እውነት ይሄ ነው። የልጁ አባትን ያደለውም ወሳኙ ነገር ነው። አምነሽ ትቀበይኛለሽ? ቡራ ወንድማችን እንኳን እውነታ ወጣ፣ እንኳን ሀቅ ወጣ። ሀይሚዬ እንኳን ደስ ያለች። ጨረቃ ፋሚሊዎች እንኳን ደስ ያላችሁ። እቺ ኡርኩስ በማል ገብታ ሲበጠብጥ የነበረው የሌላ ሰው ልጅን ይዛ መታ ነው ስንል ነበር። ደጋግመን የብሩኬ እንዳልሆነ ስንናገር ነበር፣ ስናወራ ነበር። ጨረቃ ፋሚሊዎች እንኳን ደስ ያላችሁ። የሀዩ ባል ተገኘ፣ የልጇ አባት መጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ብሩኬ እንዳልሆነ ደጋግመን እያለን ነው። እኛም እናውቃለን። ሆነ ብላ በማላቸው ገብታ የበጠበጠች ያደረገችው ነገር ነው እቺ ልጅ። እንግዲህ የብሩኬ አይደለም ልጁ። ሀይሚዬ እንኳን ደስ ያለሽ፣ ከብዙ ፈተና እንኳን አወጣሽ። እንግዲህ ልጁ ተገኘ። ሀዩ ማያጣት አልፈልግም፣ የልጁ አባት እኔ ነኝ ብሎ ተከስቷል። እንግዲህ የሀዩ ባል ማለት ነው። ይገርማል። ለማንኛውም እኛ የምንፈልገው ብሩኬና ሀይሚ ሰላማቸው መውረድ ነው፣ መታረቃቸው ነው። እነሱ መለያየትን አንፈልግም። ብንጨነቅም ብዙ ፈተና ብናሳልፍም እነሱ ቢያሳልፉም እሷ ብታሳልፍም እንግዲህ ብሩኬ ሀይሚን ማጣት አልፈልግም። እሷን ያለማጣት ብዙ ውጣ ውረድ ሳረግ ነበር። እሷን ጎድቻታለሁ ብዬ ሳስብ ነበር። የሚረዳኝ አልነበረም፣ ማንም አልተረዳኝም። ግን አሁን ደስ ብሎኛል። የሀዩ ባለቤት መጣ ብለዋል። እንግዲህ የሀዩ ባለቤት መጥተዋል። የብሩኬ አይደለም ልጁ፣ የብሩኬ አይደለም። ታገሱ ብሏል እኮ እሱ ተናግሯል። ታገሱ ቢያንስ ለ3 ወር፣ ለ2 ወር፣ ለ1 ወር ታገሱ ብሏል። እንግዲህ ታገስን። ሀይሚ ሙሉ ለሙሉ አልተቀበለችም፣ ግን ምን እንደምን አላውቅም ብላ ደስተኛ ናት። ደስ ብሏታል። እንግዲህ የሆነ ነገር ወይ ውጤትም ነገር የሆነ ምልክት ነገር አባቷ እንደሆንክ ባሏ እንደሆንክ የልጁ አባት እንደሆንክ የሆነ የሚያሳምን ነገር ብታሳየኝ ብላለች። እንግዲህ ጥርጥር ውስጥ ገብታ ከዛ በኋላ እንግዲህ እሱ እኔ ልጁ አባት ነኝ፣ ከዚህ በላይ ምን አለ? የራሱን ያውቃል፣ ልጁን ያውቃል። አመነ። እቺ ልጅ ባል እንዳላት ወይ ጓደኛዋ እንደሆነች በሰው አርግዛ መታ በህይወታችሁ መሀል ገብታ እናንተን ለማበጥበጥ እያደረገች እንደሆነ እኛም ገብቶናል። ብሩኬ ስራው እንዳልሆነ ማለት ነው። ግን እንደዛ ሆኖ ለምን ጥፋቱ ተብሎ ስለመጣ ለምን ትዕግስት አይኖረውም? ለምን አንቺን ንዴት ላይ ንዴት ይጨምርላታል? ሀይሚ ለምን ያመናጭቃታል? የልጁ የሱ ነው። ደግሞ በዛ ላይ ደግሞ ሲያሳይ የነበረው ሪያክሽን ብሩኬ የሆነ ጥርጥር ውስጥ ሰውን ያስገባ ነበር። ለዚህ ነው እኛም የተጠራጠረው። እንግዲህ ብሩኬ ቡራ ወንድማችን እንኳን ሀቅ ወጣ እንበል። ምን እንበል? ሌላ ምን የሚባል ነገር አለ? እንኳን እውነታ ወጣ። እና ውዶቼ እኛ የምንፈልገው እንግዲህ ብሩኬና ሀይሚ ሰላማቸው መውረድ፣ መታረቃቸው፣ በሰላም ህይወታቸውን መምራታቸው ነው። እንግዲህ ሀይሚዬ ምንም ጥፋት ያልነበረባትም፣ ብሩኬም እንግዲህ ጥፋት የለም። በመሀል ነው ሲቸገር የነበረው። አንድ ልጅቷን እየጠራ ለምን ለብቻው ይገኛል? ከልጅቷ ጋር ብቻ ለምን ይገኛል? ለእሷ እያዘነ ሀይሚ እንደዚህ ሲል የነበረው ለምንድን ነው? የሆነ ነገር አላቸው፣ የሆነ ግንኙነት አላቸው በሚል ነገር ነው ስንናደድ እና ሲሰማን የነበረው እንጂ ጥፋት እንዳሌለው ከዚህ ልጅ ጋር መጀመሪያ ፍቅረኛ ብትሆነ ራሱ እንደዚህ ያን ነገር ሀይሚን ትቶ እንደዚህ ያን ነገር ደርቦ እንደዚህ ያን ነገር እንደማያረግ እኛ ሁላችንም እናውቃለን። እያልን ነው ደጋግሜ እኔ ራሴ እያልኩ ነው። ትንሽ ወደ መጨረሻ አካባቢ ሀይሚን የሚያመናጭቀው ነገር አልፈልግሽም ብሎ የሚሳደበው ነገር ላይ የሆነ ነገር ጥርጣሬ አደረገ ሳይሆን ግን እሷ ጥፋት የለባትም ሲባል ህይወቷ ሲበጠበጥ ተደርቦ ሰው መጥቶ የኔ ነው ሲል ሴት ሁላችንም ሴት ስለሆነ ሊሰማን ይችላል፣ ይሰማታል። ለምንድን ነው ማይታገሳት? ለምንድን የሚያመናጭቃት? ለምንድን የሚቆጣት ሚል ነገር ነው ስንል የነበረው ሲሰማን የነበረው። እንግዲህ ሁሉም ነገር ማታገስ ካለ ሁሉም ነገር ይደረስበታል። ሁሉም ነገር ሀቁ ይወጣል። ሰው ንጹህ ከሆነ እውነታውም ይወጣል ማለት ነው። ይሄ ያው እውነታው ይወጣል። ዋናው ትዕግስት ነው። ይሄ ነገር ተባብሮ ድራማ ቢሰሩ ራሱ መጨረሻ ላይ የሆነ ነገር ሰው ያለ መቸኮል ቸኩሎ መለያየት፣ ቸኩሎ ለመጣላት ለመሞከር
ብዙ ነገር ህይወትን መበጥበጥ ጥሩ እንዳልሆነ ነው የሚያሳየው። ያው መግቢያው መጀመሪያው ቢያስጠላም ሰውን መበጥበጥ የሰውን ህይወት መበጥበጥ ቢሆንም ግን መጨረሻው እንደዚህ ያን ነገርን ነው የሚያሳየው ቪዲዮ ማለት ነው። ለማንኛውም እንኳን ደስ ያላችሁ ብሩኬ፣ እንኳን እውነት ወጣ፣ እንኳን ሀቅ ወጣ። ሀይሚዬ ልፋትሽ፣ ለፋሽ፣ ተጨነቅሽ፣ አለቀሽ፣ ልብሽ ተሰበረ፣ ታመምሽ፣ ሐኪም ቤት ገባሽ፣ ብዙ ነገር ነው የሆንሽው፣ ብዙ ነገር ነው የተደረገብሽ። አንቺም እንኳን ለዚያ በቃሽ። አልፈልግም፣ ይርቁን አልቀበልም፣ አልታረቅም፣ በቃኝ ብትይም ከብሩኬ መራቅ አትፈልጊም። እሱም ያላንቺ አንቺም ያለሱ አትፈልጉም፣ እናውቃለን። እንግዲህ ልጅ አንቺ ነሽ ለብሩኬ የምትወልጂው፣ አንቺ ነሽ አርግዘሽ ለብሩኬ የምትወልጂው አንቺ ነሽ። እንግዲህ እንደ አብርሽና እንደ ሩታ ሌላ ድርብ ነገር፣ ሌላ የሚያስጠላ ነገር፣ ሌላ ጭቅጭቅ ነገር ሳይመጣ በፍቅር አብራችሁ እንደምትኖሩ ተስፋ እናደርጋለን። ግን እንደዚያን ነገር ሲመጣ እናንተ ትቀበላላችሁ። ችግራችሁ ይሄ ነው እኮ ተደጋግሟል። ይሄ ነገር በዝቷል። ምንም ማድረግ አይቻልም። ሲመጣም ስታመጡም እንደዚያን ነገር ለዶላር እያላችሁ ስታመጡ መቀበል ነው። እንግዲህ ምንም ማድረግ አይቻልም ማለት ነው። ዋናው ሰላማችሁ መውረድ ነው። ሰላማችሁ መፈጠር ነው። ሰላማችሁ መመለሱ ነው። እንኳን ደስ ያላችሁ ጨረቃ ፋሚሊዎች። ብሩኬ አንተም እንኳን እውነታ ወጣ፣ እንኳን ሀቅ ወጣ እንላለን። ሌላ ምን እንላለን? እንደዚህ ነው ማለት ያለብን። እንግዲህ ትላንት አትለያዩ ብላ መጣች፣ ቻናል ከፍታ መጣች። ዛሬ ደግሞ ባሏ መጣ ማለት ነው። ልጁ የኔ ነው፣ የኔ ናት እሷን ማጣት አልፈልግም፣ ከእሷ መለየት አልፈልግም ብሏል። እንግዲህ ብሎ ነው ብዙ ነገር የተናገረው። እንግዲህ ብያለሁ እኔ መጀመሪያም ይሄ ነገር ወይ ባል ይሆናታል ወይ ደግሞ ጓደኛ ሳታውቅ ያረገዘችው ነገር ነው እንጂ የብሩኬ አይደለም። ሆነ ብላ ወይ ለመፈመስ ወይ መሀላቸው ገብታ ለመበጥበጥ እውቅና ለማግኘት ያደረገችው ያመጣችው ነገር ነው ብያለሁ ብዙ ጊዜ ማለት ነው። እና እንዳልነው እንግዲህ መጨረሻው ይሄ ሆነ። ሀይሚ ብዙ ሳታስለፋው እየፈራን ነበር። እኔ እየፈራው ነበር። ትናንትም እንደዛ ስትል ታስጨንቂው ብዬ ቪዲዮ ላይ ያለው አይታችሁ ከሆነ ማለት ነው። አሁንም ደግሞ ሳታስለፋው ሳታስጨንቀው ይሄ ነገር መሆኑ ደስ ይላል። እንግዲህ ነገ ሌላ ነገር ሌላ አዲስ ቀን ነው። እንግዲህ ተቀብላም እንደምትመጣ ተስፋ እናደርጋለን። ሀይሚዬ አምና ማለት ነው። ዛሬም ደስ ብሏታል። ደስታ ላይ ነው ያለችው። ፊቷ ፈገግታው ይታያል፣ ይታወቃል። ብሩኬ እንኳን ሀቅ ወጣ፣ እንኳን እውነታ ወጣ ነው የምንለው። እንግዲህ ሌላ ምን እንላለን? ደስ ይላል። እኔ በበኩሌ በጣም ነው ደስ ያለኝ፣ በጣም ደስ ብሎኛል ማለት ነው። እንኳን ደስ ያላችሁ ጨረቃ ፋሚሊዎች። ስትጨነቁ የነበሩ ቲክቶክ መንደር ላይ ዩቱብ መንደር ላይ ስትጨነቁ፣ ስትጨቃጨቁ፣ ስትጣሉ አንዴ ለብሩኬ አንዴ ለሀይሚ እያላችሁ ጭንቅላታችሁ ሲበጠበጥ የነበረው እንኳን ደስ ያላችሁ ውዶቼ፣ ጨረቃ ፋሚሊዎች እናንተ ናችሁ። እናንተን ያለ ማድነቅ እናንተን ያለ እንትን ማለት አይቻልም። ጎበዞች ናችሁ፣ ጀግናዎች ናችሁ እናንተ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ።